ዘመናዊ ሕክምናን ይጠየፋሉ። የፋርማውቲካል ኢንዱስትሪው ዓለምን ለመቆጣጠር በላብራቶሪ ቫይረስ እየፈጠረ ለቫይረሱም አስቀድሞ መድኃኒቱን እየሰሩ በወረርሽኝ ሚሊዮኖችን እንደሚጨርሱ በድፍረት ብቻ ሳይሆን በእውቀት ይሞግታሉ። በዘመናዊ ሕክምና መዳን ያልቻሉት እነ ጆን ትራቮልታ፣ ሊዛ ሎፔዝ፣ ስቴቨን ሴጋል እና ማይክል ጃክሰንን የመሳሰሉ የዓለማችን ዕውቅ ሰዎች በእሳቸው የባህል ሕክምና ጥበብ ከበሽታና መላቀቅ ከከበዷቸው ሱሶች ድነዋል። እጅግ አስደንጋጩ ነገር ሊዛ ሎፔዝ እሳቸው ጋር ሄዳ ታክማ ድና ስትመለስ በመኪና አደጋ ተገላለች። ኤርትራዊው ራፐር ኒፕሊ ሀሰልም ስለኚህ ሰውዬ ዶክመንተሪ ይሰራለው ብሎ ከተናገረ በኋላ ተገሏል። ሌሎች ዕውቅና የሌላቸውም ሆን ተብሎ በተቀነባበረ መንገድ ተገለዋል። እኚህ የባህል ሐኪም በሕይወት ከቆዩ ከጨዋታ ውጪ ያደርጉናል የሚል ስጋት የገባቸው ቫይረስን በላብራቶሪ እየፈጠሩ ዓለም ላይ መድኃኒት እየቸበቸቡ ንጹሐንን የሚፈጁት አካላት እኚህን ሰው ለማጥፋትና ለመግደል ያልፈነቀሉት ድንጋይ የለም። ለመሆኑ እኚህ ሰው ምን አውቀው ነው የታደኑት? የፋርማውቲካል ኢንዱስትሪውስ ለምን እኚህን ሰውዬ ፈራቸው? ሊደበቅ የተፈለገው ነገርስ ምንድን ነው? Herbalist Dr. Sebi has worked with Michael Jackson and Lisa Left Eye Lopez, and he says his line of cell food cures everything from chapped skin to AIDS. He'll talk about his life growing up in Honduras to winning a case before the New York Supreme Court.